በማንቸስተር ዩናይትድ ቤት ሰር አሌክስ ፈርጉሰን በነበረበት ሰዓት ላይ የቀድሞ የበረኞች አሰልጣኝ የነበረው አንድ ሰው ማለትም ኤሪክ ስቲል የሚባለው ሰው ስለ ሴኒ ላመንስ ወይ ደግሞ ስለ አዲሱ የማንቸስተር ዩናይትድ በረኛ ገና 23 ዓመቱ የሆነው ታዳጊ ወጣት በረኛ ነውና ስለዚህ በረኛ ብቃት ወይ ደግሞ ከጀርባው ያለው ሚስጥር ተናግሯል ወይም ደግሞ አጋልጧል ማለት ይቻላል። ምናልባት በሱ እይታ መሰረት ወይ ደግሞ እሱ ከታዘባቸው ነገሮች አንፃር በርግጥ ሰውየው ትሬኒንግ ውስጥ ዴይ ቱ ዴይ እየገባ ወይ ደግሞ በየቀኑ ትሬኒንግ ውስጥ እየሄደ እያንዳንዱ ነገር ቼክ አድርጎ አይደለም የተናገረው፣ ግን የሆነ ሚስጥር አለ። እሱ አየሁት ያለው ወይ ደግሞ ተረድቻለሁ ብሎ የተናገረው የሆነ ትልቅ ሚስጥር አለ ከሴኒ ላመንስ ብቃት ጀርባ። እንደሚታወቀው ላመንስ የመጣው በሩበን አሞሪም ስር ነው። which is የሩበን አሞሪም የመጀመሪያ ምርጫ አልነበረም አይደለ? የመጀመሪያ ምርጫው የነበረው አሞሪም ይፈልግ የነበረው ኢሚሊያኖ ማርቲኔዝ ዲቡን ነበር። ምክንያቱም ኤክስፔሪየንስድ ነው፣ በዛ ላይ ደግሞ የፕሪሚየር ሊግ ልምድ አለው፣ ብዙ ነገሮች አሉት። ብቻ አብዛኛው ነገር ለሱ የሚመቸው ደግሞ ሩበን አሞሪም የተመቸው ኢቨን ሊሳንድሮ ማርቲኔዝ ሊቻ ራሱ ሳይቀር መሀል ላይ እንደ አግባቢ ሆኖ ለማምጣት ሞክሮ ነበር፣ ወይ ደግሞ ማርቲኔዝ ወደ ማንቸስተር ዩናይትድ እንዲመጣ ሞክሮ ነበር። ግን ደግሞ ሴኒ ላመንስ ነው አንደኛ ተመራጭ ሆኖ ከዛ በኋላ ወደ ማንቸስተር ዩናይትድ ቤት የመጣው። ታዲያ ብቃቱ ጥሩ እንደሆነ ይታወቃል። አሁን ባለው እንቅስቃሴ ጥሩ እየተንቀሳቀሰ ነው ያለው። ግን ደግሞ ያለ ምክንያት የመጣ አይደለም። በተለይ ኤሪክ ስቲል እንደሚለው ከሆነ ትልቅ የሆነ ምክንያት አለው። እኔ የታየኝ ነገር አለ ብሎ የታየውን ነገር በግልጽ የተናገረበት አጋጣሚ አለ። ያ ጉዳይ ምንድን ነው የሚለውን ነገር በዚህ ቪዲዮ ይዤላችሁ መጥቻለሁ። እዚህ ላይ ማዳመጥ መከታተል ትችላላችሁ ማለት ነው። ግን ይሄን ብቻ አይደለም ርዕስ የምናነሳው። ሌላ የምናነሳው ርዕስ ማንቸስተር ዩናይትድ ወደ 170-180 አካባቢ ሚሊዮን ፓውንድ ለአንድ ክለብ ሊከፍል ነው እየተባለ ነው። ለአንድ ክለብ ሊከፍል ነው እየተባለ ነው። ግን ለዛ የሚከፍለው ክለብ ለአንድ ተጫዋች ብቻ ግን አይደለም። ከዛ ቦታ ሁለት ተጫዋቾችን ነው የሚፈልገው። አንዳንዶች እንደሚሉት ከሆነ ግን ሁለት ተጫዋች ብቻ ሳይሆን የሚያስፈልገው ማንቸስተር ዩናይትድ ከዛ ቡድን ነው የምላችሁ፣ ከዛ ቡድን ቢያንስ 3 መውሰድ ይችላል ብለው የተናገሩበታል። እነዛ ተጫዋቾች ማን ናቸው? ይሄ ሁላ ገንዘብ ለአንድ ክለብስ ሲወጣ እነማንን አይቶ ነው ምን ያህል ያስፈልጋሉ የሚለውን ነገር ለመመልከት እንሞክራለን። በዚሁ በተያያዘ ከኒውካስል የሚፈልጉት ቦታ አለ አይደለ? እዛ ክለብ ውስጥ ለአንድ ክለብ ነው ብያቸዋለሁ። ከዛ ቦታ ላይ የሚከፍሉበት ቦታ ላይ ሌላ ደግሞ የሚጫወት ደግሞ ተጫዋች አለ። ስለሱም ተጫዋች እናነሳለን። እሱ ምንም እንኳን በጣም ያንግ ቢሆንም ወይ ደግሞ ገና የእግር ኳስ ህይወቱ በጣም early stage ላይ ነው ያለውና ስለሱም ተጫዋች ደግሞ አንዳንድ ነገሮችን ለማየት እንሞክራለን። ምን አይነት ጥቅም ይኖረዋል ወይ ደግሞ ጥቅሙ ይበዛል ወይንስ ደግሞ ጉዳቱ ይበዛል የሚለውን ነገር ለማየት ለመዳሰስ እንሞክራለን። ብቻ ስለነዚህ ጉዳዮች እያወራ ነው የምንቆየው። ከእናንተ የሚጠበቀው ታዲያ እስከ መጨረሻው ድረስ አብራችሁ መቆየት ነው። ያንን ደግሞ እኛ ጋብዘናችኋል። ማንቸስተር ዩናይትድ እንደሚታወቀው የተለያዩ ቦታዎች ላይ ወይ ደግሞ የተለያዩ ኤሪያዎች ላይ ራሱን ማጠናከር እንዳለበት ይታወቃል አይደለ? ሚድፊልድ ላይ ሊሆን ይችላል፣ ሌሎችም ቦታዎች ላይ። በእርግጥ ይሄ ሁላ ነገር መጀመሪያ ላይ የሚመጣው የቱ ጋር ነው? ማን ነው የሚመጣው አሰልጣኝ? ምን አይነት ተጫዋቾችን ነው የሚፈልገው? ምን አይነት ፕሮፋይል ያለውን ተጫዋች ነው የሚፈልገው የሚለው ነገር ዲፔንድ ያደርጋል። ግን እስቲል ይፈለጋሉ። አሁን እየወጡ ያሉ መረጃዎች አሉ። ማንቸስተር ዩናይትድ በግልጽ ምናልባት ጥያቄ ማቅረብ ማለት ያው ኦፊሻል ጥያቄ አላቀረበም፣ ግን ደግሞ ቼክ ማድረግ እንዴት ነው ያለበት ሁኔታ እንዴት ነው ምናምን የሚሉትን ነገሮች ቼክ አድርጓል። ስካውት የላከባቸውም ደግሞ ዝውውሮች አሉ አይደለ? ለምሳሌ በአንድ ፎን ኮል ኮላፕስ ያደረገው ዝውውር ተብሎ የተነሳም አለ አይደለ? ያ በአንድ ፎን ኮል ኮላፕስ ያደረገው ዝውውር ማለት የዲማርኮ ነው። ፌዴሪኮ ዲማርኮ ማለት እስከ መጨረሻው አይወጣም አይደለም፣ ግን ደግሞ ማንቸስተር ዩናይትድ ጀስት ፎን ኮል ነበር አድርጎ የነበረው። ኢንተር ግን የተናገረው ነገር ምንድነው? በምንም አይነት መልኩ በምንም አይነት ተአምር ይሁን ይሄን ተጫዋች መሸጥ አንፈልግም፣ እንዲሁም ውሉን ለማራዘም ነው የምንፈልገው፣ ውሉን ማራዘም እንፈልጋለን ብለው ነበር የተናገሩትና ማንቸስተር ዩናይትድ እንደሚታወቀው በግራ ዊንግ ባክ ቦታ ላይ ወይ ደግሞ ፉል ባክ ቦታ ላይ ተጫዋች ይፈልጋል አይደለ? ዶርጉ ጥሩ እየተንቀሳቀሰ ነው፣ ግን ቢያንስ ዶርጉ በጥሩ እንቅስቃሴ 2 ወር እንኳን አልቆየም። የሱ ደግሞ ሌላኛው ደግሞ ኦልተርኔቲቭ ደግሞ ማን ነው? ሉክሾ ነው። ሉክሾ ደግሞ ጥሩ ተጫዋች ነው፣ ስቲል አሪፍ የሚባል ተጫዋች ነው። ግን ደግሞ የሱ ችግር ምንድነው? የአቬሌቢሊቲ ጉዳይ ነው፣ የፊትነስ ጉዳይ ነው። ጉዳት በተደጋጋሚ የሚያሰቃየው ተጫዋች እንደሆነ ይታወቃል። የማንቸስተር ዩናይትድ በግራ በኩል ያለው ቦታ ይሄ የተከላካይ ቦታው ማለት ነው፣ የፉል ባክ ወይ ዊንግ ባክ። በባክ ስሪ የሚጫወት አሰልጣኝ ከመጣ ዊንግ ባክ፣ በባክ ፎር የሚጫወት አሰልጣኝ ከመጣ ደግሞ ፉል ባክ። ቦታው ሴፍ አይደለም ወይ ደግሞ ጋራንቲድ አይደለም። ቀጣይ ለሚፈልገው ማንቸስተር ዩናይትድ በዚህኛው ዓመት ላይ ለቻምፒየንስ ሊግ የተፎካከረ እንደሆነ ይታወቃል አይደል? ለቻምፒየንስ ሊግ ሲያልፍ ለቻምፒየንስ ሊግ የሚሆነው ቡድን ውስጥ በዶርጉና በሾ መተማመን ያስቸግራል። ዶርጉ ወጣት ነው። ሾ ደግሞ ይሄን ዓመት ጥሩ ከተጫወተ ቀጣይ ዓመት ይደግመዋል ወይ? ይሄን አቬሌቢሊቲ ይሄንን የፊትነስ ሌቭል ይደግመዋል ወይ? ትልቅ ጥያቄን ያስነሳል። ስለዚህ ይሄ ነገር ችግር ውስጥ ስላለ
ፌዴሪኮ ዲማርኮን ማንቸስተር ዩናይትድ በጥብቅ ፈልጎት ነበር። እንዲሁም አንድ ጨዋታ ከዩቬንቱስ ጋር የነበረውን ጨዋታ 3-2 ያሸነፈው ኢንተር ማለት ነው። ያንን ጨዋታ ስካውቶች ልኮ ማንቸስተር ዩናይትድ ሄዶ ተመልክቶ ነበር። ያንን ሲመለከት ታዲያ እንዲሁም እንደ አጋጣሚም ሆኖ ዲማርኮ በዛ ጨዋታ ላይ አሲስት አድርጎ ነበር እና የሚፈልጉት ተጫዋች ነው። ግን ቼክ ሲያደርጉ ግን በአንድ ፎን ኮል ነው አንድ የተደወለ ኢንተር በጭራሽ መሸጥ እንደማይፈልግ ተናግሯል። ግን ያው ክረምት ላይ የሚሆነው ነገር አይታወቅም። ውል ለማራዘም ይሄ ተጫዋች ዲማርኮ ይቸኩላል ተብሎ አይጠበቅም። ግን ደግሞ ማንቸስተር ዩናይትድ ብቻ አይደለም የሚፈልገው፣ ሌሎችም ይፈልጉታል። ማንቸስተር ዩናይትድ ግን እዛ ቦታ ላይ ክሊርሊ ያን ተጫዋች የማግኘት ፒውር የሆነ ፍላጎት እንዳለው ይታወቃል። ግን የማንቸስተር ዩናይትድ ፍላጎት እዛ ጋር ብቻ ያበቃ። ወደ ኒውካስል ቤት ስንመለከት ማንቸስተር ዩናይትድ ለሁለት ተጫዋቾች ከ170 ሚሊዮን ፓውንድ በላይ ለማውጣት ዝግጁ ነው እየተባለ ነው። እነዛ ተጫዋቾች እነማን ናቸው? ቶናሊና ጎርደን ናቸው። እነዚህ ሁለት ተጫዋቾች ፉክክር የሌለባቸው አይደሉም ማለት ሌላ ክለብ አይፈልጋቸውም አይደለም። ማንቸስተር ዩናይትድ እንደሚፈልጋቸው ሁሉ ሌሎችም ትልልቅ የሚባሉት ኤሊት ክለቦች አሉ አይደለ? እንደነ ባርሴሎና አይነት፣ እንደነ አርሰናል፣ እነ ቼልሲ፣ እነ ሲቲ ሁላ የሚፈልጓቸው ናቸው። እነ ሊቨርፑል የሚፈልጓቸው ናቸው። ስለዚህ ማንቸስተር ዩናይትድ እዚህ ዝውውር ላይ ብቻውን አይደለም ያለው፣ ፉክክር አለበት፣ ግን ይፈልጋቸዋል። ሶ አሁን ለምሳሌ ምን አይነት ጥቅም ይሰጣሉ የሚለውን ነገር ስንመለከት መጀመሪያ ላይ ቶናሊ ኃይል የሚፈለግ ተጫዋች ነው፣ ደግሞ ፖሲብልም ነው አይደለ? ምክንያቱም ማንቸስተር ዩናይትድ የመሃል ተጫዋች ይፈልጋል። ስለዚህ እዛ መሃል ቦታ ላይ ወይ ደግሞ እዛ የመሃል ሜዳ ክፍል ላይ እንደ ቶናሊ አይነት ተጫዋች ይፈልጋል። እንዲሁም አንዳንድ መረጃዎችን ደግሞ ለማገላበጥ ስሞክር ያገኘሁት ነገር ምንድን ነው? ከኒውካስል ቤት ብቻ ማንቸስተር ዩናይትድ ቶናሊን ብቻ አይደለም ማስፈረም ያለበት። አሁን የኢኮኖሚ ጉዳይ ችግር እንዳለ ይታወቃል። ግን ያ ነገር ቢስተካከልና ቢሆን ከኒውካስል ቤት ጊማሬሽና ቶናሊን ማስፈረም ይችላል። ወይ ደግሞ ጊማሬሽ ወይም ቶናሊ። ለምንድነው ጊማሬሽ ወይም ቶናሊ የተባሉ? ካሴሚሮ እንደሚለቅ ይታወቃል። ዓመት ሲያልቅ 34 ዓመት ሞቶታል እንደሚታወቀው። እሱ ሲለቅ አሁን ኮቢ ሜኑ ጥሩ እየተንቀሳቀሰ ነው አይደለ? ኦፍኮርስ እንደነ ኤሊየት አንደርሰን የመሳሰሉት ተጫዋቾች እየተፈለጉ ነው እና አደም ዋርተን አይነት ተጫዋቾች አሉ። ግን ቶናሊና ጊማሬሽ ምንድነው አንድ የሚያደርጋቸው? ኤነርጄቲክ ተጫዋቾች ናቸው። በዛ ላይ ፋይተሮች ናቸው ምናምን። በቃ ለካሴሚሮ ጥሩ የሆነ ምትክ በቃ ዲስትሮይ ለማድረግ ወይ ደግሞ የዲስትሮየርነትን ሚና ለመወጣት በጣም ብቃት ያላቸው ተጫዋቾች ይሄ ጣሊያናዊው ተጫዋች ቶናሊና ብራዚላዊ ጊማሬሽ ናቸው። ሶ እነዚህ ተጫዋቾች በጥብቅ ይፈለጋሉ። ታዲያ ከልምድም አንጻር ወጣት አይደሉም እነዚህ ተጫዋቾች፣ ልምድ ያላቸው ናቸው። የፕሪሚየር ሊግ ልምድም ያላቸው ናቸው። ሜንታሊቲም በጣም ሜንታሊ ስትሮንግም ናቸው። ለምን ቶናሊ በጋምብሊንግ ምክንያት ስንት ነው 8 ወር ምናምን አካባቢ ተቀጥቶ ነበር አይደል? ግን መልሶ የመጣበት ካምባክ ያደረገበት ግን ጥንካሬው በጣም የሚያስደንቅ ነው። ብዙ ተጫዋቾችን እንደዚህ አይነት ነገር ክራሽ ያደርጋቸዋል። ይሄ ተጫዋች ግን እነዛን 8 ወራት ለራሱ ጥቅም አድርጎ ጠንክሮ ነው የተመለሰው። ይሄ ሜንታሊቲ ደግሞ ለማንቸስተር ዩናይትድ ያስፈልጋል። ጊማሬሽ ምን ያህል ፋይተር እንደሆነ ሜዳ ውስጥ የኒውካስልን ጨዋታ ከተመለከታችሁ ከጊማሬሽ እና ከጆኤሊንተን በላይ ፋይት የሚያደርግ የለም። በጣም ፋይተሮች ናቸው። በቃ በእልህ ነው የሚጫወቱት። አንደኛ ላቲን ተጫዋቾች ናቸው። ከኳስ ጋር ያላቸው ነገር ደግሞ ብራዚላዊ ናቸውና በቃ ክሊር የሆነ ለካሴሚሮ ምትክ መሆን የሚችሉ ተጫዋቾች ናቸው የሚል ሀሳቦች እየተነሱ ይገኛሉ። ስለዚህ ማንቸስተር ዩናይትድ ሃይሊ እነዚህን ተጫዋቾች ይፈልጋቸዋል። ቢመጡም የሚሰጡት ጥቅም ቀጥታ ስክት ያለ እንደሚሆን እየተነገረ ይገኛል። ከዛ ውጭ ደግሞ ጎርደንን ነው ማንቸስተር ዩናይትድ የሚፈልገው። ጎርደንን ደግሞ የሚፈልግበት ምክንያት በግራ በኩል ያለው የማጥቃት እንቅስቃሴ ላይ ሌላ ኃይል ለመጨመር ነው። አሁን ቀደም እንዳልኳችሁ ማንቸስተር ዩናይትድን ማን እንደሚያሰለጥነው ቀጣይ ስለማይታወቅ ተጫዋቾችን እንደዚህ አይነት ተጫዋች ይፈልጋል ለማለት ያስቸግራል አይደል? ማንቸስተር ዩናይትድ አሁን የክንፍ ተጫዋቾችን አይደለም እየተጠቀመ የነበረው በአሞሪም ስር። ከዛ ግን መልሶ አሁን ደግሞ የክንፍ ተጫዋቾችን መጠቀም ጀምሯል በባክፎር ስለሚጫወት ማለት ነው። ስለዚህ የክንፍ ተጫዋቾችን ደግሞ መጠቀም ሲጀምር እንደነ ጎርደን አይነት ተጫዋቾች ቦታ ሊያገኙ የሚችሉበት እድል ይኖራል ተብሎ ታስቦ ነው። ስለዚህ ማንቸስተር ዩናይትድ ከ170 በላይ ሚሊዮን ፓውንድ ሊያወጣ የተዘጋጀላቸው ተጫዋቾች ቶናሊና ጎርደን እንደሆኑ ይነገራል። ግን አንድ ሰውም እንዳለው ጊማሬሽም እዚህ ንግግር ውስጥ መካተት አለበት። ትክክለኛ የካሴሚሮ አይነት ተጫዋች ነው። ካሴሚሮን በደንብ አድርጎ መተካት የሚችል ተጫዋች ስለሆነ እዚህ ኮንቨርሴሽን ውስጥ መካተት መቻል አለበት ብሎ ተናግሯልና ስህተት አይደለም። ቅድም ካልኳቸው ነገሮች አንጻር እሱም አስፈላጊ ነው ወይም ደግሞ የሚሆን አይነት ነገር ወይ ደግሞ ፖሲብል የሆነ ነገር ከዛ አንጻር እንረዳዋል። ግን የዝውውር ቦታ ላይ በተለይ ይሄ የመስመር ቦታ ላይ የማጥቃት እንቅስቃሴ ቦታ ላይ ግን ማንቸስተር ዩናይትድ እነዚህን ተጫዋቾችም እየፈለገ ነው፣ መሀሉን ለማጠናከር እየሞከረ ነው። ግን ደግሞ አንድ ደግሞ ከብራዚል የ16 ዓመት ታዳጊ ልጅ ላይ ደግሞ አይኑን ጥሏል። ገብርኤል ቬኔኖ ይባላል። እንግዲህ ሪከርዶችን ከና ካሁኑ መስበር ጀምሯል። 2025 ላይ በአንድ ካላንደር ዓመት 80 ጎሎችን ያስቆጠረ በብራዚል ዩዝ
ታሪክ ውስጥ የመጀመሪያውና ብቸኛው ተጫዋች። እንግዲህ ይታያችሁ ይሄ ልጅ ገና ወጣት ነው። ገና ወጣትም አይደለም፣ ገና ልጅ ነው። ገና ወደ አውሮፓ መጥቶ ራሱ እንዲጫወት 18 ዓመት ሊሞላው ይገባል። ገና 2 ዓመት ያስፈልገዋል ማለት ነው። ግን ገና ካሁኑ ግን ሪከርዶችን እየሰባበረ ነው። ማንቸስተር ዩናይትድ ብቻ አይደለም ይሄ ልጅ የሚፈልገው። አርሰናል፣ ቼልሲ፣ ማንቸስተር ሲቲ፣ ባርሴሎና፣ አትሌቲኮ ማድሪድ፣ ባየር ሙኒክ እና ኢንተር ሚላን ይህንን ልጅ ስካውት ለማድረግ እዛ ደጅ እየጠኑ ያሉ ክለቦች ናቸው። በተደጋጋሚ ጥያቄ እያቀረቡ ነው ያሉት። አትሌቲኮ ሚኔሮ ነው የሚጫወተው የተጫዋች። አትሌቲኮ ሚኔሮ አለቅም አላለም፣ ይሄንን ተጫዋች አለቀውም አላለም። ግን ደግሞ አንደኛ መረጋጋት ይፈልጋሉ። የልጁን ደግሞ ኬሪየር እንዲበላሽ አይፈልጉም። ኖይዙ እሱን ቻሌንጅ እንዳያደርገው ወይ ደግሞ የማይሆን የትኩረት መበተን ውስጥ እንዳይከተውም ጥንቃቄ ይፈልጋሉ። ሲቀጥል ደግሞ ትልቅ ንብረታቸው ነው፣ አንጡር ሀብታቸው ነው። ከስንት አንዴ ነው እንደዚህ አይነት ተጫዋች የሚመጣው። እንዲሁም ጀኔሬሽናል ተብሎ ነው የተገለጸው። እንደዚህ አይነት ተጫዋች እነሱ ደግሞ መጠቀም ያለባቸውን እስከ ጥግ መጠቀም አለባቸው። ግን አሁን ስለ ገብርኤል ቪኒኖ ማንቸስተር ዩናይትድ መፈለጉ አይደለም ልነግራችሁ የፈለግኩት። ግን ይሄ ልጅ ማንቸስተር ዩናይትድ እንዲመለምለው ወይ ደግሞ እንዲመጣው ያደረገበት አንድ ትልቅ ችሎታ አለው በጨዋታዎች ላይ የታየበት ትልቁ ነገር ምንድነው? የፊዚካል ማቹሪቲ ጉዳይ ነው። ሲጫወት ልጁ ፊዚካሊ ማቹርድ ነው። ፊዚካሉን የሚጠቀምበት መንገድ በጣም የሚያስደንቅ ነው። ታጋይ ተጫዋች ነው። ስለዚህ ፕሪሚየር ሊግ ደግሞ እንደሚታወቀው ድሪብለር መሆን ብቻ አይደለም የሚያስፈልገው፣ ፊዚካሊ ማቹር መሆንም ያስፈልጋል። ፊዚካሊ ማቹር መሆን የማይችል ተጫዋች በፕሪሚየር ሊግ መጥቶ ይሳካለታል ማለት ዘበት ነው። ቢካዝ ኢትስ ናት ፖሲብል፣ የሚሆን ነገር አይደለም። የግድ ፊዚካሊ ላይ ጥሩ መሆን አለበት። የትኛውም ድሪብለር የፈለገ ብራዚላዊ ይሁን የፈለገ የሚገርም ጥበበኛ ይሁን ግን የሚሳካለት ፊዚካሊ በጣም ጥሩ ተጫዋች ከሆነ ብቻ ነው። ያ የፊዚካል ማቹሪቲ ትሬት ከሌለው ወይ ደግሞ ያ አቅም ያ ኳሊቲ ከሌለው ይሄ ተጫዋች ፕሪሚየር ሊግ መጥቶ ይሳካለታል ማለት ዘበት ነው። ስለዚህ ይሄ ልጅ እንዲፈለግ ያደረገው ኦፍኮርስ በሁሉም ሊግ ላይ ተፈልጓል። አሁን ብያቸዋለሁ፣ ፕሪሚየር ሊግ ላይ ተፈልጓል፣ ላሊጋ ላይ ተፈልጓል፣ ጣሊያን ሴሪያ ላይ ተፈልጓል፣ የጀርመን ቡንደስሊጋ ላይ ተፈልጓል። ፔዥን ብቻ ነው ያልሰማሁት እንጂ ከአምስቱ ትልልቆቹ 4ቱ ላይ ተፈልጓል ይሄ ተጫዋች። ስለዚህ ምን ያህል ኳሊቲ እንዳለው እንረዳለን። ግን ፕሪሚየር ሊግ ላይ ደግሞ ማንቸስተር ዩናይትድ በጣም የፈለገው ፊዚካሊቲ ይሄ ልጅ የሚደነቅለት ኳሊቲው ስለሆነ ከዚህ አንጻር ነው ይሄ ተጫዋች የተፈለገው። ሌላኛው ርዕሳችን ደግሞ ስንመጣ መግቢያ ላይ እንደጠቀስኩት ሴኒ ላመንስ በዚህ ዓመት በአሞሪም ስር 16 ጨዋታዎችን አድርጓል። በ16 ጨዋታ 2 ክሊንሺቶችን ነው መጠበቅ የቻሉ። በማይክል ካሪክ ስር ግን እስካሁን ብቻ ያንን ክሊንሺት ያክል አስጠብቋል። አቅሙ ምን ያህል በቃ የሚገርም እንደሆነ ምን ያህል ጥሩ ሁኔታ ላይ ጥሩ የብቃት ደረጃ ላይ እንዳለ በዚህ መረዳት እንችላለን። ግን የቀድሞ የማንቸስተር ዩናይትድ አሰልጣኝ ማለትም አይከን የሆኑት ሰር አሌክስ ፈርጉሰን የእሳቸው የበረኛ አሰልጣኝ የነበረው ኤሪክ ስቲል ከላመንስ ብቃት ጀርባ አንድ ነገር ታዝቦ ያን ነገር አጋርቷል። የታዘበው ነገር ምንድን ነው? እሱ እንዳልኳችሁ ቅድም ትሬኒንግ ዴይ ቱ ዴይ እየሄደ ቼክ አላረግም። ግን ከጨዋታ በፊት ግን ያው ወርማፕ ያደርጋሉ አይደል ተጫዋቾች። ካያችሁ ለምሳሌ ክለቦች ክሮስ የቆመ ኳስ ሲለማመዱ ትመለከታላችሁ። ሲምፕል ፓስ ሲለማመዱ ትመለከታላችሁ። ብዙ ነገሮችን ያደርጋሉ። ቅጣት ምት ሊሞክሩ ይችላሉ። የተለያየ አይነት ሩቲን አላቸው ወርማፕ ሲያደርጉ ማለት ነው። ሁሉም ክለብ የየራሱ ነገር አለው። ታዲያ ሁሉም ክለብ የየራሱ ነገር አለው። ማንቸስተር ዩናይትድ ቤት ግን ይሄ ኤሪክ ስቲል የሚባለው ሰው ባለሙያ ነው። የታዘበው አንድ ትልቅ ሚስጥር አለ በአሞሪም ጊዜ ያልነበረ። እሱም ምንድን ነው? የማንቸስተር ዩናይትድ በካሪክ ስር አዲሱ የጎል ኪፐር አሰልጣኝ ክሬግ ሞሪሰን ይባላል። የክሬግ ሞሪሰን እንቅስቃሴ ያስደንቁታል። እሱ የበረኛ አሰልጣኝ ነው። ትልቁን ልዩነት ያየው ምን መሰላችሁ? በሩበን አሞሪም ስር የበረኛ አሰልጣኝ የነበረው ማን ነው? ሆርጌ ቪታል የሚባለው ሰው ነው አይደል? ሆርጌ ቪታል ማለት የምናስታውሰው እኔ ራሽፎርድን ከማስገባ ሆርጌ ቪታልን ባስገባ ይሻላል ብሎ አሞሪም ሲናገር እናስታውሳለን። ካልተሳሳትኩኝ 63 ዓመቱ ነው። ብቻ ትልቅ ሰው ነው በጣም። እና ኤሪክ ስቲል ያለው ምንድን ነው? እንደ የቀድሞ እኮ የሩበን አሞሪም የበረኛ አሰልጣኝ የነበረው እኮ ሰው ኳስ ራሱ በስነሳት እኮ ኪክ ማድረግ አይችልም። እንዴት ነው ኳስ ራሱ በደንብ ኪክ ማድረግ ሳይችል በረኛ ማለማመድ የሚችለው? እንዴት ነው ሚሴጁን ማስተላለፍ የሚችለው? መጀመሪያ እኮ ኳስ ኪክ ማድረግ መቻል አለበት። ኳስ ኪክ ማድረግ ሳይችል የበረኛውን አቅም መፈተን ምናምን አይችልም ብሎ ነው የተናገረው። ይሄኛው አሰልጣኝ ክሬግ ሞሪሰን የሚባለው ግን ኳስ ኪክ እያደረገ ነው የሚያለማመደው። በቃ እየመታ ነው እዛው ጋር ቀልጠፍ ያለም ሰው ስለሆነ እዛው ጋር እየመታ ነው ሲያለማመደው የነበረውና ይሄ ነገር በጣም ትልቅ የሆነ ነገር ነው። እንደ ቀላል የሚታይ አይደለም። ምናልባት ሴኒ ላመንስም ጥሩ እንዲንቀሳቀስ ካደረጉት ሪዝኖች መካከል ይሄኛው ይጠቀሳል ብሎ ተናግሯል ኤሪክ ስቲል ማለት ነው። እንደሚታወቀው ሴኒ ላመንስ በማንቸስተር ዩናይትድ ቤት ውስጥ እየተሳካላቸው ካሉ በካሪክ መምጣት እየተጠቀሙ ካሉ ተጫዋቾች መካከል የሚጠቀስ ተጫዋች። ታዲያ ከዚህ ብቃቱ ጀርባ ኤሪክ ስቲል ይሄን ነገር ታዝቧልና ይሄን ነገር አጋርቷል።
ስለዚህ ያሰለጣጠን ጉዳዩ ብዙ ነገሮች አሉት እኮ ተጫዋቾች ለምሳሌ ቦታቸውን ይዘው መጫወታቸው ለሴኔ ላመንስ ምቾት ተሰጥቶታል። እሱም በደንብ ራሱን እንዲያሳይ አድርጎታል በደንብ አድርጎ ማለት ነው። ያ ነገር አለ። ስለዚህ ከዛ ጋር በተያያዘ የላመንስ ብቃት ጀርባ ያለው ነገር ተብሎ የሚታሰበው ይሄኛው ጉዳይ ነው። እናንተስ ምን ሐሳብ አላችሁ ስለዚህ ጉዳይ የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ ተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።